የትግራይ ህዝብ ሰላም ልማት ይፈልጋል። የትግራይ ህዝብ አሁን ካለበት ውጥንቅጥና አረንቋ የሚያወጣው እንደ ሌሎች አካባቢዎች ራሱ ተግቶ ለፍቶ መልማት ይፈልጋል። የትግራይ ህዝብ ከሌሎች ወንድም ኢትዮጵያውያን ጋር በሰላም መኖር ይፈልጋል። ታዲያ ችግሩ ምንድነው ያላችሁ እንደሆነ ይሄ ስልጡን ፖለቲካ የሚያቅ የታገለ ያታገለ ህዝብ መድረክ እንጂ ተዋናይ መሆን አልቻለም። በፖለቲካ አውድ ውስጥ መድረክ እንጂ ተዋናይ መሆን አልቻለም። መድረክ ይጫወቱበታል እንጂ አይጫወትም። የትግራይ ህዝብ ከመድረክነት ወጥቶ የፖለቲካ ተዋናይ ለመሆን ራሱን በአዲስ ቲንኪንግ መቃኘት አለበት። ሁል ጊዜ በአንድ አይነት አስተሳሰብ የምንቆይ ከሆነ ብዙ ነገር ሉዝ እናደርጋለን። ድሮ አባባል ነው፣ አሁን ግን ይታያል እኮ። መቀሌ ባለፉት 3 ዓመታት እንደ አዲስ አበባ፣ እንደ ባህር ዳር፣ እንደ ድሬዳዋ፣ እንደ ጅጅጋ ተሰርታ ቢሆን ምን እንደምታስቡት? ሁሉም እኩል ገቢ ያለው እኩል ድጋፍ አለው። ሐሳብ ከሌለ ግን ጊዜ ካልሰጠን ግን ልማት አይሰራም። እና የትግራይ ህዝብ በቀጣይነት የፖለቲካ መድረክ ሳይሆን ተዋናይ እንዲሆን መደገፍ ያለበት ይመስለኛል። በትግራይ ውስጥ ከአንድ በላይ የፖለቲካ ፓርቲዎች አሉ። 5፣ 6፣ 10 ፓርቲዎች አሉ። ችግር የሆነው አብዛኛዎቹ የትግራይ ፖለቲካ ፓርቲዎች ያሉበትን ደረጃ ማሻሻል አልቻሉም። የትግራይ የፖለቲካ ኃይሎች የአጃቢ ተዋንያን ሚና እንጂ የመሪ ተዋንያን ሚና መጫወት አልቻሉም። አንድ ቲያትር የሚሰራ ሰው ሁል ጊዜ አጃቢ አይሆንም። 5 ዓመት ያጅብና አንድ ቀን መሪ ተዋንያን ይሆናል። መሪ ተዋንያን ወደ መሆን ካላደጉ በቀር አጃቢ ተዋንያን ሆነው ተሰብሰቡና ምርጫ ያስፈልግም ብላችሁ መግለጫ አውጡ፣ ተሰብሰቡና እንደዚህ አድርጉ ከሆነ እዛ አካባቢ ያለው ፖለቲካ እድገት ወደሚፈለገው ደረጃ አይደርስም። ህዝቡ ከመድረክነት ወደ ተዋናይነት፣ የፖለቲካ ፓርቲዎች ከአጃቢ ተዋናይነት ወደ መሪ ተዋናይነት ሲቀየሩ ግን የሰለጠነ ህዝብ ፖለቲካ የሚያቀዝብ ንግግር የሚያቀዝብ ስለሆነ ብዙ ጉዳይ ይቀየራል ብዬ አስባለሁ። እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጮት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጮትን ፈርቶ ከማሳው አይከለከልም አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምጽ እንደ ወፍ ድምጽ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምጽ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። ምርጫ በሚመለከት የተነሱ በጣም ገንቢ ሐሳቦች አሉ። ምርጫ መሆን አለበት ቢሆን ጥሩ ነው የተባሉ ሐሳቦች እንዳለ እቀበላቸው። ትክክል ነው። ምርጫ እንደዚያ ዲሞክራሲያዊ ሲሆን ጠቃሚ ነው። ምርጫ ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። በርከት ያሉ ሰዎች ጡባቸውን ካልጣሉ፣ የሚሳተፉ ሰዎች ማገራቸውን ካላኖሩ ጠንካራ ቤት አንገነባም። የዘንድሮ ምርጫ
ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለ ነው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል፣ በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘ ነው ከእናንተ ነው። መኖራችሁ ፋይዳ አለው፣ ጉዳት የለውም። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። መንግስት ስራውን እርግፍ አድርጎ ትቶ ምርጫ ላይ ገንዘቡን ጊዜውን እያባከነ ነው የተባለው ክስ ብልጽግና ደግሞ እኛን የኛ አባል መሆናችሁን ዘነጋችሁት እንዴ? ምርጫውን እርግፍ አድርጋችሁ ትታችሁ ቀን ከሌሊት ኮሪደር ትላላችሁ፣ ስራ ትላላችሁ ነው እያለ ነው ያለው። የትኛው ነው እውነቱ የሚለውን ለማየት ምክር ቤት አባላት ስትወጡ ዳታ አገላብጡ። የሁሉም አገር እድገት በምርጫ ዓመት ይቀንሳል። በምርጫ ዓመት የመንግስታት እድገት ይቀንሳል። ለምሳሌ የህንድ አምና ቀንሷል። የኛ ከአምናው በላይ 10.2% ያድጋል ከተባለ የሚሰራ መንግስት አለ ማለት ነው። በምርጫ ዘመን ትሬንዱ መቀነስ እንጂ ማደግ አይደለም። ካደገ የሚሰራ መንግስት አለ ማለት ነው። ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደ እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ምርጫው ግን ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ያለ መስራትም ክቡር ያለ መስራትም ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸው አሉ። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናስተማራቸዋለን አሳታፊ እናድርገው ብለን በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት ከነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫ ተሳተፉ፣ መንግስት ያገለግላላችሁ፣ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ ጸጥታዊ መለከት በቀና መንገድም ቢስተካከል ቢሟላ የተባለ ጉዳይ አለ። በሌላ መንገድ እንዴት ምርጫው ይካሄዳል ሰላም የለም በሚል ጫፍም የተነሳ ጉዳይ አለ። ቅድም እንዳነሳሁት 88000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19000 ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ
የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28,000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28,000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚሁ ነው። እሬቻ እንደዚሁ ነው። ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት። በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማር ነው ይሄንን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላውቅም። በአንድ መደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ያሸንፋል። ባረጉ ቁጥር አንደኛው ያሸንፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች ሞት ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት የሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምድ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ ይሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሱና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ። የተፈናቀሉ ሰዎች መመለስ ይፈልጋሉ። ቀድሞ የነበሩበት ከባቢ ይምጡልን ይላል። ማን የያዛቸው ነው ጉዳዩ። ለምሳሌ ጦርነት ሲጀመር ትግራይ ከኢሉባቦር ሸሽተው ትግራይ የሄዱ ሰዎች ነበሩ፣ አርሶ አደሮች። የተከበረው ምክር ቤት ከዛ ከመጣችሁ ሰዎች ኢሉባቦር ስትሄዱ አጥሩ ይሄን ጉዳይ ትክክለኛ መረጃ ነው። ሰዎቹ ሸሽተው ትግራይ ገብተዋል። ኢሉባቦር ያሉ አርሶ አደሮች ከነሱ ማሳ ቡና ለቅመው ሽጠው ገንዘቡን በአካውንታቸው ያስገባሉ።
ሰዎቹ የሉም። ከእርሻቸው ላይ የተመረተ ምርት ሽጠው ገንዘቡን በራሳቸው አካውንት ያስገባሉ። ሰዎቹ የኛ ሰዎች በሌለንበት ሰርተው አካውንታችን እያስገቡ ነውና በቃ እንመለስ ብለው ተመልሰው ይባቦራሉ። እየኖሩ ነው። በራያ አይታችኋል፣ ሰው ተመልሷል፣ እየኖረ ነው። በጸለምት አይታችኋል፣ ሰው ተመልሷል፣ እየኖረ ነው። ብዙ ኦሮሚያ አካባቢ ተመልሷል፣ እየኖረ ነው። የቸገረን አሁን ወልቃይት አካባቢ ነው ሊፈታ ያልቻለው ጉዳይ። ልክ ገበሬ ዘር ዘርቶ ከዝናብ በኋላ ምርት እንደሚጠብቀው አምኖ ዘር ዘርቶ ከሆነ ወራት በኋላ የተሻለ ያፍራል ብሎ እንደሚጠብቀው ስደት፣ መፈናቀል፣ ስቃይ ዘርተው ከሌሎች ኃይል እርዳታ የሚጠብቁ ሰዎች አሉ። ስቃይ ዘርተው፣ መከራ ዘርተው፣ ችግር ዘርተው የተፈናቀልን አትሄድም ብለው ይዘው ማለት ነው። ተፈናቃይ ያልተመለሰበት አካባቢ ሰው እንዳይመለስ ለፈለገ ሳይሆን ሰዎቹ መመለስ ስለማይፈልጉ ሳይሆን ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ በመኖሩ ነው። ልክ መንገድ ላይ ስትሄዱ የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት ልጆቻቸውን ታቅፈው ይለምኗቸዋል። ብር ስጧቸው፣ ልጃቸውን ተቀበል ተቀበይ ይላሉ። ከተቀበሉና ከሄዱ በኋላ ወዲያው ይቀበሏቸዋል። ታውቃላችሁ፣ የነሱ ስራ ከሰጪው ተቀብሎ ማቀበል ብቻ ነው። ያ ገንዘብ ምን ላይ እንደሚውል አይወስኑም። የኔ ቢጤዎች ልጆቻቸውን መለመኛ እንደሚያደርጉት አንዳንድ ፓርቲዎች ተፈናቃይን የራስ ህልውና ማቆያ ያደርጓቸዋል። ይህን ለማሻሻል ብዙ ሙከራ ተደርጓል። ብዙ ስራ ተሰርቷል። የወልቃይት አካባቢ ነዋሪዎች ከትግራይ የሚፈናቀሉ፣ ከወልቂጤ የሚፈናቀሉ፣ ከአሶሳ የሚፈናቀሉ ወልቃይት በሰላማዊ መንገድ መኖር 100% መብታቸው ነው። ይሄ የፌዴራል መንግስት በጽኑ የሚያምነው ጉዳይ ነው። ነገር ግን ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው አይኖረው ይሄ ቦታ ይገባኛል ይላሉ። ፌዴራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፍረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከእናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌዴራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ፣ ተስፋ አደርጋለሁ እናንተ አትወስኑም። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ
ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን። ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል። ይሄ ዲሞክራሲያዊ አካሄድ ብቻ ሳይሆን ህገ መንግስታዊ ነው። ህገ መንግስቱ ባለበት ሁኔታ ውስጥ ያንን ጥሶ መወሰን ለአንዳንዶቻችን የሚቻለን አይመስለኝም። በዚህ አግባብ ቢታይ መልካም። ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። መካከለኛው ምስራቅ በነበረው በምታውቁት ቴንሽን በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል። በየጊዜው መዋዠቁ ከኛ ጋር ምንም ግንኙነት የለውም። የምንገዛው ጉዳይ ስለሆነ ሻጮች ሲጨምሩ ይጨምራል፣ ሲቀንሱ ይቀንሳል። በየጊዜውም ዋጋ ተቀያየረ ተባለው እንደዚህ አይመስለኝም። በሌላ ዓለም እኔ የማውቀው በነዳጅ ማደያ በየቀኑ የነዳጅ ዋጋ ይለጠፋል። በየቀኑ አንዴ ይጨምራል፣ አንዴ ይቀንሳል። አሜሪካ ሀገር ብትሄዱ ከማደያ ማደያ ከርቀት ታያላችሁ ዋጋውን። እኛ ባለፈው 1 ዓመት ተኩል የነዳጅ ዋጋ የቀየርነው 7 ጊዜ ብቻ ነው። እየተሸከም ነው አብዞርብ እያደረግን በየወሩ ሲጨመር ከጨመርን ህዝባችን ይጎዳል በሚል ማለት ነው። በዋጋ ደረጃ ስንመለከት ጅቡቲ ነዳጅ ጅቡቲ ከተማ ውስጥ 269 ብር ነው ህጋዊ ዋጋው። ናይሮቢ 220 ብር ነው ህጋዊ ዋጋው። ካምፓላ 218 ብር ነው ህጋዊ ዋጋው። አዲስ አበባ 129 ብር ነው ህጋዊ ዋጋው። በፈለጋችሁት መመዘኛ ሳናመርት ከውጭ ገዝተን ፖርት ሳይኖረን በየመሃሉ የተቀሸበ በድጎማ ኃይል ግን ከኛ ሰፈር ካሉ እና ፖርት ካላቸው ሀገራት ያነሰ ዋጋ ነው የምናቀርበው። ቅድም እንዳልኳችሁ ፓምፑ ትራክተሩ በመጨመሩ ምክንያት ከዚህ ቀደም ከምናስገባው ቁጥር ይበልጣል አሁን የምናወጣው ወጪ። ታዲያ ሰልፉንና ችግሩ ምን አመጣው ያላችሁ እንደሆነ ስግብግብ ሰዎች ከዚህ ድጎማ ለመቀራመት የሚያደርጉትን ጥረት በበቂ መቆጣጠር አልቻልንም። ሲስተሙ ለዛ ስለማይመች። ለምሳሌ በቅርቡ አማን ሚዛን ሄጄ ነበር። አማንና ዲማ መካከል በጥቂት ኪሎ ሜትር ውስጥ በርካታ ማደያዎች ሲሰሩ አየሁ። ጠይቄው ነበር ፕሬዝዳንቱ። አማንና ዲማ መካከል የሚያስፈልገው የቡና ማቀነባበሪያ ነበር። የሚያስፈልገው የሌማት ማቀነባበሪያ ነበር። ግን የሚገነባው ማደያ ነው። ማደያው ደግሞ በስታንዳርድ መሰረት ወደታች ተቆፍሮ ታንከር ያለው አይደለም። ማደያ የሚል ታፔላ ልክ እንደዚህ እንደሚለጠፉ ሱቆች ማለት ነው። በእያንዳንዱ የኢትዮጵያ ጫፍ አካባቢ ብትሄዱ፣ ሶማሌ ክልል ብትሄዱ፣ ቦረና ብትሄዱ፣ ጫፍ ጫፍ አካባቢ ማደያ ማለት ልክ እንደ ፋሽን መጥቷል። ለምን? ከዚህ ድጎማ እየወሰዱ ለመሸጥ። በእኛና በጎረቤት አገራት መካከል ያለው የዋጋ ልዩነት እዚህ ያለውን ነገር ለማመሰቃቀል ምክንያት ሆኗል። ይሄን ለመፍታት የኦቶሜሽን ስራ እየሰራን ነው። እያንዳንዱ ቦቴ ካለበት እስከሚገባበት ለመቋጠር እንድንችል፣ ሁለተኛ ከገባ በኋላ በእያንዳንዱ ማደያ ያለው ለመቋጠር የሚያስችል ስራ መስራት እየሞከረ ነው። ሲስተሙ ሲያልቅ በተወሰነ ደረጃ ይቀንሳል። በቅርቡም ጅቡቲ የነበረን ጉዞ ዋነኛ ዓላማው እነዚህ ከፖርት የሚወጡ ምርቶች መሀል ላይ በሬልዌይ እና በፖርት መካከል ክፍተት ስላለ ያን ክፍተት የሚዘጉ ስራዎች ለመስራት ለመነጋገር ነው። ይሄን ነው ደምራችሁ ይዩት። በድጎማ በገቢ ጭማሮ በግብይት ሰንሰለት ዘመንን ጨምሮ መብራት፣ ነዳጅ፣ ውሃ ባለው ዋጋ አጠቃላይ የተሰራው ስራ ተሰናስሎ ኢትዮጵያ ለመጀመሪያ ጊዜ ስንት ዓመት አልቻልንም ስላችሁ ከርሜ ዘንድሮ 9.7% ወይም ሲንግል ዲጂት ገብቷል ኢንፍሌሽን። ይሄ ትልቅ አቺቭመንት ነው።
ትልቅ ድል ነው። ማንቋሸሽ ሳይሆን የቀረው መጨመር ነው ያለብን። በብዙ ልፋት በብዙ ስራ የመጣ ውጤት ስለሆነ አንዳንዶች አፍሪካ ላይ ከ10 በታች ኢንፍሌሽን አክሰፕተብል ነው፣ ያ ከሌለ ኢንቨስትመንት አይመጣም፣ እድገት አይኖርም ይላሉ። ያው እንደምታውቁት ብዙ ፋክተር ስላለ ያም ሆኖ አሁንም መቀነስ ያስፈልጋል። ያለ ማድረግ በዋና ዋና ኤሪያስ ላይ ዜጎቻችን የሚሰቃዩባቸው ኤሪያዎች ላይ ለይተን በረጅም ጊዜ እየሰራ እንገኛለን። አንደኛ ምግብ ማምረት፣ ምግብ በበቂ ማሰራጨት። አዲስ አበባ ውስጥ አሁን ከኮሪደር ጋር ተያይዞ የሚገነቡ ፉድ ኮርቶች በመቶ ይቆጠራሉ። ይሁነን ብለን ምግብ ላይ እየሰራን ያለ ነው። ምግብ የምናመርትበት ፍጥነት እንዲጨምር፣ የምናሰራጭበት ፍጥነት እንዲጨምር፣ የሚገኝባቸው ቦታዎች እንዲሰፉ። ሁለተኛና ክሪቲካል ጉዳይ ቤት። ሰው የሚሰቃየው ቤት ክራይ ነው። ቤት በተወሰነ ደረጃ አሻሽለን የክራይ ዋጋን ብናረጋጋ ብዙ ሰራተኞች፣ ብዙ ዜጎች ከችግር ሊገላገሉ ይችላሉ። ሶስተኛ ትራንስፖርት። ታስታውሳላችሁ የጋዝ ፕሮጀክት ስናስጀምር በአዲስ አበባ ውስጥ በጋዝ የሚሰሩ ባሶች በመጠቀም ዋጋ እንቀንሳለን ብለን ነበር። ከፈለገ የተከበረው ምክር ቤት አቃቂ ሄዶ ቼክ ማድረግ ይችላል። የነበሩን ባሶች ኢንጂን አውርደን የጋዝ ኢንጂን አምጥተን አዳዲስ በጋዝ የሚሰሩ ባሶች እያመረትን ነው። ሂደቱ ከባድ ነው። በቂ ሙያተኛ ስላልነበረ፣ የተዘጋጀ ፋብሪካ ስላልነበረ አንድ ባስ ከነበረበት ነዳጅ ወደ ጋዝ መቀየር የሚወስደው ጊዜ ቀላል አይደለም። ያም ሆኖ ግን በሚቀጥለው 6 ወራት ብዙዎቹን ጨርሰን በሚቀጥለው ዓመት ቢያንስ አዲስ አበባ ላይ ከዚያ ደግሞ ቀስ ቀስ እያልን ወደ ክፍለ ሀገር በጋዝ የሚሰሩ ትራንስፖርት የሚቀንሱ ባሶች እናበራክታለን። ሌላው ትምህርት ቤትና ምገባ ነው። ድሃ የሚሰቃይበት ምገባውን ያለውን ታውቃላችሁ። እሱም ማስፋት ያስፈልጋል። ሰዎች በደህንነት ምክንያት ልጆቻቸውን ትምህርት ቤት መላክ እንዳይቸገሩ ለማድረግ። የመጨረሻው ገቢ ማሻሻል ነው። ገቢ የሚያድገው ኢኮኖሚ ሲያድግ ነው። እነዚህም በዘላቂነት ስንሰራ አሁን የሰራነው ስራ ጋር ሲሰናሰል የኢትዮጵያ የኑሮ ውድነት ወይም ግሽበትን በሚመለከት ያለው ፈተና እየተቀረፈ ይሄዳል ማለት ነው። ያገኘነው ውጤት በጣም ኢምፕሬሲቭ ነው። የሚቀረን ስራ ግን በጣም ብዙ ነው። በዚህ ሚዛን ማየት ጠቃሚ ይመስለኛል።